ሰላም እንዴት ናችሁ? ውድ ዩቲዩብ ቤተሰቦች ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ፣ እግዚአብሔር ይመስገን በጣም ደህና ነኝ። ያው ዛሬም እንደተለመደው በአዲስ ቪዲዮ ወደ እናንተ መጥቻለሁ። እንዴት ናችሁ? ሁሉ ሰላም ነው አይደለ? በጣም ተጠፋፋው። አዎ በጣም ያው በስራ ጉዳይ እንግዲህ አንዳንድ ነገሮችን ስናስተካክል እናንተ ጋር እየጠፋው ነው። እንዴት ናችሁ? ዛሬም እንደተለመደው አሪፍ ያልኩትን የወደድኩትን እናንተም ያዝናናችኋል ያልኩትን ከቲክቶኩ ዓለም ወደ እናንተ ይዤ መጥቻለሁ። ቲክቶክ ላይ ስክሮል አደርግ አንድ በጣም የወደድኩት አጠር ያለች ምርጥ ድራማ ነገር ናት። ቲክቶክ ላይ ሳይት በጣም ተመችቶኝ ወደ እናንተ ይዤ መጥቻለሁ። ይህንን ደግሞ ከእናንተ ጋር ለምን አብረን አናየውም? ከወደዳችሁት ወደነዋል፣ ካልወደዳችሁትም አልወደድነውም ብላችሁ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ መብታችሁ ነው። ላይክ አድርጉ ደግሞ፣ እንዲሁም ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ እያደረጋችሁ አይደለም፣ ለምንድን ነው? ሰብስክራይብ አድርጉ እና ቀጥታ ወደ ቪዲዮ እንግባ። አይደለ? አሪፍ ጽድት ያለች ናት፣ እኔ ተመችቶኛል። እስቲ አብረን እንየው። ትወዱታላችሁ ብዬ ተስፋ አድርጋለሁ። ካልወደዳችሁትም አልወደድነውም ማለት መብታችሁ ነው። ቀጥታ እስቲ ወደ ቪዲዮ መጥቼ ነበር እና የድሮ ወታደር መስለሽ ከችተ ያለሽ እንዴ? አንተን ደስ እንዲል ብዬ እኮ ነው። ማንም ደስ ይበለው ልጅ ነው እንጂ የኔ ክብር ልብስ የለበሽኝ ወይኔ ወዱ ዘራፍ ወዱ። እንዴት አደርክሽ አለቃባት? ተናደሽ አንደበት ደምናደሽ ሃሌሉያ ታላቅ ምስራት እያበላሽ እያጠጣሽ ያሳደግሽ በእናትነት እያለበሽ ወዴት ያለ መስታወት ስትወጣ መስታወት ማየት ግዴታ ነው። ሰላም አለቃ አደራሽ ቦርሳዬ። አረንቱ ችግር የለውም። ትምህርቱን ግምት ማለት ስቄን ቦርሳ ማስቀመጫ አድርግሽ አይደለ? በቃ እንደተለመደው ሰዓት ሲደርስ መጥቼ ወስደዋለሁ። ምንድነው ይሄ? ኧረ ቢያንስ እንኳን በሰላምታ እንግባባ ውዴ። ጭራሽ በቤብ ዘመን ውዴ ትይኛለሽ? እናቴ ሻለቃ አባቴ አንድ ቀን በስሙ ጠርቶ አታውቅም። ውዴ ነበር የምትለው። ወይኔ ሳሚ፣ ቆይ አንቺ ስንት ዓመት ላይ ነው የቆምሽው? መቼ ተቀመጥን? ወይ ካልሆነ አለሜ ልበል። እሰይ ትሰምኛለሽ? እኔ ፋራ አሰልጣኝ መባል ሰልችቶኛል። የዘመኑ ሰው ስትሆኝ እንገናኝ። ውዴ ይኸውልህ አለሜ፣ አንድ እውነት ልንገርህ፣ መንግስቱ ኃይለማርያም ሙባንችን በወደዳት ልክ እወዳለሁ። እንዲህ ነው ደርግ ሲያገዛ ሲኖር። ዛሬ ደግሞ ፀጉርሽ ምንድን ነው? እንደ ዘመኑ ሰው ሰውን ተወደኝ የለ አንተን ለማስደሰት በሹኪያ ተኩሽው ባለ ተቆም። የምትወደው መጽሐፍ ምንድን ነው? ትኩሳት። የኔን ልንገርህ፣ አምራጦ የሶማሌው አምባገነን መሪ ዚያድ ባሬ ምስራቅ ኢትዮጵያን በወረረበት ወቅት አባቶቻችን ያደረጉት ታላቅ ተጋድሎና ድል ይዞ የሚገኝ አሳዘነኝ የምር እሱ የድንቆሽ ድንቅ የሆነ መጽሐፍ። በቃ እኔ እኮ የፍቅር መስሎኝ ነበርኩ። የፍቅርም አለው። ይልቅ ፍቅር ስትል ምን ትዝ አለኝ መሰለህ? እናቴና ሻለቃ አባቴ እንዴት እንደተገናኙ ታውቃለህ? የእድገት በህብረት ዘመቻ ሄደው ነው። በወቅቱ ዘመቻውን የሚመሩት ጓድ መንግስቱ ኃይለማርያም ስለነበሩ ዘመቻውን ይቀላቀል ነበር። ታዲያ ይህን ጊዜ እናቴ ከሐረርጌ አባቴ ከሰሜን የዘመቻው አካል። ኧረ እባክሽ የእናንተ ቤት ያለፈ ታሪክና ዘመቻ ነው የሰለችኝ። ይሄ ከደበረ ስለ ፊልድ ማርሻል ኤርዌል ልንገርህ። ይገርምሃል፣ ፊልድ ማርሻል ኤርዌል። አረው ስለ ወዲፍታችን እናውራ ወይ ካልሆነ እንጠጣ እንዴ? አናሳፍርሽም ታሪክ ይወቅሰና አንድነት ነኝ። አውቄሻለሁ። አንተ ለኔ ድንበሬ ነህ። አንተ ለኔ ሞቴን የማስቀድምልህ መስዋዕትነት የምከፍልልህ ህልውናዬ ነህ።
ሴትዮ እስኪ መጀመሪያ አለባበስሽን ቀይሪ። ቢያንስ እኔ ጋር ስትመጭ ደህና ነገር ለብሰሽ ነው። ይደምቃል እንደ ቆመች ያበስራል በመኖሯ ይኖራል እንደ ቆመች ያበስራል በመኖሯ አንቺ ይሄ እንደማንኛውም ተራ ልብስ አይደለም። ስንት መስዋዕት ተከፍሎበት እንደመጣ ታውቂያለሽ? ስሚ፣ የተከበሩ ሰዎችና ትልልቅ ባለስልጣናቶች ባሉበት የምለብሰው ልብሴ ነው። እንደማንኛውም ነገር ዝም ብለሽ ትጠይዋለሽ? ማንም ደስ ይበለው ነው እንጂ የኔ ክብር ልብስ የለበሽለት ተናገሪ። ለማን ብለሽ ነው የኔን የክብር ልብስ የለበሽለት እኮ? ተናገሪ። ለማን ብለሽ ነው? ለማን ብለሽ? አንተ አውሬ የት ሆነ ነው አንድ ልጅ ልትበላ የቋመጥከው? የረገጥከውን እሳት አላወቅም። ነፍስና ስጋን እለያለሁ። እገድልሃለሁ። አሁን ወደ ውስጥ ቀጥ ብለሽ ማን እንደሆነ ታውጫለሽ። ወይኔ ሻለቃ ወይኔ ባርባር ነው በዚህ ዘመን ንገሪኝ እኮ ነው የምልሽ። ዝም በይ። ማነው? ንገሪኝ። ሻለቃ አባቴ ይቅርታ። አትጥሪኝ፣ ስሜን አትጥሪኝ። ሳልገድሽ ንገሪኝ። እዚህ ፍና አድርጌ ሳልገድሽ ንገሪኝ። ቀና ማለት የምትፈልጊ ከሆነ ተናገሪ። እሺ እናገራለሁ። ማን ነው እሱ? ከአንቺ ምንድን ነው የሚፈልገው? እሱ አይደለም የሚፈልገው። እና ማን ነው? እኔ ነኝ የምፈልገው። ወይኔ ሻለቃ ሳም ይባላል። በጣም ነው የምወደው። እኔ ያለ እሱ መኖር አልችልም። ያላየሁትን ህይወት ነው ያሳየኝ። ማን አባቱ? እኔን ለመፈለግ የትም ድረስ መሄድ አይጠበቅብኝ። አንተ ነህ ወሮ በላው እርጋጥ። እኔ ነኝ ጃፋር ሻለቃ። ምን ማለት ሻለቃ? አባቴ ሻለቃ። ዝም በይ ዞር በይ አንቺ ዘግዛላ። እኔ ወዳታለሁ። እንደማትወዳት አውቃለሁ። ደውላ ስትለምን ሰምቻለሁ። ግን ለማን ብለህ ነው ጀግና የሚሰጠውን ደረት የምትሰጠው? እኔ እሷን ሳይሆን እርሱ የጫኑባትን አለባበስና ኋላ ቀር አስተሳሰብ ነው የጠላሁት። እርሷ አብሮ አደጌ ናት። ዘመኑን ባትመስልም ከሷ ውጭ በልቤ ይዞኛል። አሁን አይዟችሁ የደስታ እንዴት አያችሁት? እኔ ግን የምር ተመችቶኛል። አሪፍ ነው። በዚህ ዘመን እንዲህ አይነት አስተዳደግ አለ እንዴ? እንዲህ አሪፍ ነው። ብቻ ከተመቻችሁ ተመችቶናል በሉ። ካልተመቻችሁ አልተመቸንም። ግን እንደተመቻችሁ እንደወደዳችሁ ተስፋ አደርጋለሁ። የምር አሪፍ ስትት ያለ ደስ የሚል ድራማ ነው።
ይመቻችሁ፣ የሰራችሁት በጣም ጎበዞች። በዚሁ ቀጥሉ። አሪፍ የተሻለ ሌላ ደግሞ እንጠብቃለን ከእናንተ። እስቲ ደግሞ ሌላ አንድ ሰሞኑን አነጋጋሪ ሆነ በጣም የምር ያሳዘነችኝም በጣም የምር ለብዙዎች ትምህርት የምትሰጥ ማዕዶትን መቼስ ታውቋታላችኋ። የደም ካንሰር ታማ በብዙ ስቃይ ላይ ነው ያለችው እና ዶንኪ ቲዩብ ላይ ተጋብዛ የሰጠችው እንትኖች ነበሩና በጣም አስተማሪ የእውነትን ልታስተምር የምትችል እሷ ባለፈችበትን ላይፍ መቼስ እኔ እንጃ ህመምን የሚያውቀው ያውቀዋልና እስቲ የእሷን ቪዲዮ ተከታታይ መመለስ የኔና የደም ካንሰር ከዛ ሰዓት አልታወቀም። ድፍን 3 ወር ምን እንደሆነ አልታወቀም። እኔ ጠዋት ራውንድ ሲያደርጉ ሰምቻለሁ። ምን እንደተሰማሽ? አይኔን እጨፍናለሁ፣ እንቅልፍ ይወስደኛል። ከዛ ኤሚል ብለድ ካንሰር ምናምን ሲሉ ሰማ። የተለየ የተሰማሽ ስሜት አለ? ተደብቄ አልቅሻለሁ። ለምን ታውቂያለሽ ማለት ነው? ምን ማለት እንደሆነ ስለ ካንሰር ሲባል በቃ ሁሉም ሰው ከባድ በሽታ ነው የሚገል ነው ሁሉም። ከዛ ደግሞ ህፃናት ላይ ይከሰታል ብለህ ደግሞ አታስብም። ይከሰትም የሚገል ነው የሚመስለኝ፣ ሚድን አይመስለኝም። ማንም ሰው ሲጀመርም ይድናል ብሎ ያስብ የሆነ ምድን ምናምን አልመሰለኝ ነበር በሰዓቱ። ልክ እንደ ሞት አዋጅ ነው የሰማሽው ማለት ነው። ኦኬ። በዛ ቅጽበት አይምሮሽ ውስጥ ኦኬ ልሞት ነው በቃ ብለሽ ማለት ነው ስታስቢ በአይምሮሽ ውስጥ ምን መጣብሽ? ቤተሰቦቼ ጋር እንደ ልቤ ሳይጫወት ምኞቴን ሳላሳካ ልሄድ ነው ወይ? ከዛ ደግሞ እዛ ሄጄስ መንግስተ ሰማያት ሄጄስ እናትና አባቴ ስጋና ደሙ ሳይቀበሉ እነሱ ሲኦል ሆኖ ባያቸው አስባችሁታል? በዚህ ዲማ እንጂ መም ላይ ሆና የምታስበው ስለ እናትና አባቷ የእናትና አባትሽ ነፍስ ጉዳይ ህልሜን ሳላሳካ ያልሽው ነገር ግን ጥያቄን ይፈጠረብኝ። ያቺ ትልቅ የእርዳታ ድርጅት ከፍታ ወደፊት በዓለም ደረጃ ታዋቂ ሆና ያቺ ዲዛይነሯ፣ ተዋናይዋ፣ አርክቴክቸሯ ማዕዶት እንደዚህ አይነት ትልቅ ህልም ነው ያለሽ? ምን አይነት በጎ አድራጎት ድርጅት ነው የምትከፍቺው? መጀመሪያ የምከፍተው የበጎ አድራጎት ድርጅት በህፃናት ካንሰር ላይ የሚያተኩር ትልቅ ፋውንዴሽን መክፈት ፈልጋለሁ። ከዛም በኋላ ደግሞ እዚህ ሀገር ውስጥ ኬሞቴራፒ ብቻ ነው ያለው። ደም ቅየራ፣ ትራንስፕላንት ምናምን የሚባሉ እንትኖች የለም። እነሱን ማስጀመር በደንብ ካንሰር ላይ መስራት ፈልጋለሁ። ከዛ ባሻገር ደግሞ ልክ እንደ መዝደግ ልክ እንደ መቄዶንያ ያለ በጣም ትልቅ በዓለም ላይ ታዋቂ የሆነ ድርጅት የበጎ አድራጎት ድርጅት መክፈት ፈልጋለሁ። ወደፊት ማዕዶት በቃ ከድና ሴት ፈልጋለሁ። ኦሬዲ ሆናለች እኮ ማዕዶት ህልሟ ትልቅ ነው። እኔ በነገራችን ላይ ዩቲዩበር በመሆኔ በጣም ደስ ከሚሉኝ ቀናት አንዱ ልክ እንደዚህ እግዚአብሔር የሰዎችን ችግር ለመፍታት እንደ መንገድ አድርጎ ሲጠቀምብኝ ወይም እግዚአብሔር ለሰዎች ድምፅ እንደሆነ ሲያደርግልኝ ነው ታላችሁ። ከዛም በኋላ እህቴ ስትመጣ አይኗ ምናምን አባብጣል፣ ልክ አይደለችም። ከዛ ገባኝ። ከዛም በኋላ ውጪ ወጡና በጣም ብዙ ሰዓት አውርተው መጡ እናቴና እሷ። አንቺ መቼ ነው ያለቀሽው? ከዚህ በኋላ ነው? ከዛ በፊት ነው ያለቀስኩት። እኔ እኮ ቀድሜያቸው ነው ያወቅኩት። ሲጀመርም ከሁሉም ቀድሜ ያወቅኩት እኔ ነኝ፣ ግን ባላወቀ ዝም ብያለሁ። በዚህ ሁኔታ ውስጥ ሆና ግን ፊቷ ላይ ያለው ፈገግታ። ከዛ ማታ ላይ ፕሮፌሰር ዶክተር ማሙድ የሚባሉ ዶክተር መጡ እና አባቴ ነበር የዛን ሰዓት። ከዛ ሁሉም ሰምተዋል፣ ጸጥ ብለውኛል። እኔ ከዛ በቃ እንደ እንትን የደም ካንሰር ነው በኬሞቴራፒ እናክመዋለን ይድናል አሉ። ልክ እንደዛ ሲሉ ድንግጥ ነው ያሉት ማለት ነው። ከዛ እሳቸው ከሄዱ በኋላ ሊዲዬ ምንም እንትን ይሄን ያክል እኮ ደረጃ ውስጥ ራሱ አልገባም፣ ምልክት ብቻ ነው 1% ራሱ የሚል ነገር የለም፣ ምልክት ብቻ ነው ምናምን አሉ። ምንም ደረጃ አይደለም ምናምን የሚለው ነገር አረጋጋሽ? አይ አላረጋጋኝም። ውሸታቸው እንደሆነ ሲጀመርም ያስታውቃል። ቀጣዩ የህክምና ስቴጅ እንዴት ነበር? ከዛም በኋላ ደህና ሆንኩኝ፣ ኦክሲጅኑ ተነቀለልኝ። ከዛ 2 ቀን 3 ቀን ቆየሁና እዚህ ኬሞቴራፒ ክፍል ደግሞ አልጋ ልገኝም አለ። ከዛ ቆየና አልጋ ተገኘል። ኬሞ መወስደው ኬሞ ዶክሳና ሳይትራቢን የሚባል ኬሞ ነው። ከዛ እሱን ጀመርኩኝ ማለት ነው። ከዛ ምን ማለት ነው? ኬሞቴራፒ ገብቶ ምንድን ነው የሚያደርገው? ያ ውስጥ ያለውን የካንሰር ሴል ማጥፋት ሆኖ ሳለ ስራው ጥሮቹን ሴሎችህን ይነካል።
ኬሞ በምትወስድበት ሰዓት ጸጉርሽ ይላጫል። ለምንድን ነው? ምክንያቱም ሴሉን ይነካውና ይነቅለዋል ራሱ መድኃኒት። የራሴን ጸጉር ቁጥሩን ያውቀዋል። ስለ ጸጉር መነቃቀል ይጀምራል። የኔ እናት እግዚአብሔር ጨርሶ ይማርሽ። የእውነት ሙሉ የኢትዮጵያ ሕዝብ ደግሞ ለአንቺ ጸሎት ያደርግልሻል። ሁላችሁ የምር የምትችሉ በጸሎት አቅማችሁ በፈቀደ የምር እጅን ብላቴና ብንታደጋት ደስ ይለኛል። በጣም የምታሳዝን እንዲሁም ደግሞ ለብዙዎች ትምህርት የምትወልድ ልጅ ናት። እግዚአብሔር አይታችኋታል ያላት ተስፋ ፊቷ ላይ ምንም አይነት እግዚአብሔር ያለው ፈገግታ ራሱ በእንደዚህ አይነት ህመም ውስጥ ራሱ የምታሳልፋት መስል እግዚአብሔር ጨርሶ ይማርሽ የኔ እናት። አድገሽ ደግሞ ትልቅ ደረጃ እንደምትደርሺ ተስፋ አለኝ። ውድ ተመልካቾች ለዛሬ የነበረኝ ቪዲዮ ይህን ይመስል ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ ቻናሉን ሰብስክራይብ እያደረጋችሁ ጠብቁ። ወዳችኋለሁ። ባባይ